እግዚአብሔር አምላክ በአይና ሳይ እንዲህ እንዳጥተው እግዚአብሔር ወይ እርዳኝ እያልኩ ነበር። በውስጥ እየጸለይኩ ነበር። ትላንትና የሃይሚ ቤተሰቦችም እኮ ሩታ ሊጠይቁ ከነኤሉ ጋር ነበሩ። የሃይሚን ቤተሰብ ለምን አልሰራሽም ያላችሁኝ እኮ። ግን አንተ ማናት? አሰፋ አብርሃም ልጅ አሰፋ ተብሏል። እንግዲህ በአያቱ ስም የወጣለት የብሩክን አልሰማ ጋሽዬ እንትን እላለሁ አስቀምጣለሁ። እንደሱ እኔ አሁን አሰፋ ቦጋላ አልልም። አረ የሃይሚ ማዘር ዛሬ በጣም ነው ያሳቁኝ። ቦጋላ አልልም አላሉ። ነገሩ ላይ አብርሃም እኮ እኔ ያስቀመጥኩለት አስቤ ምን ብዬ አብርሃም አልኩት። አሁንም አስበኝ ዛሬ የሃይሚ ማዘር አስቀውኝ አያውቁም። እኔ ቦጋለ ምናምን አልልም አስቤ ነው የማወጣው አላለችም የልጆቿን ስም እና ትናንትና ለአብርሃም ልጅ ጋሽዬ እንግዲህ አሰፋ ብሎ ወጥቶላል። እውነት ነው። ድሮ አባቶቻችን ስም ሲያወጡልን የሆነ እንደ ማለት በቃ የነበሩበትን ለምሳሌ እንጃ ብቻ አለቅም። ብዙ ጊዜ ከመጽሐፍ ቅዱስ እየታየ ሳይሆን እንዲሁ በቃ አለ አይደለ የሆነ የራሳቸው የሆነ ዘቤ ያላቸው የሚያወጡበት ስም ማለት ነው። አሁን ደግሞ እናቴ ጊዜው ሰልጥኗል። የሆነ ለመቆላመጥ የሚመች ስም እየተመረጠ ነው የሚወጣው። ብዙዬ እንዳለችው ማለት ነው፣ የሃይሚዬ እህት እንዳለችው ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? እንዴት አላችሁ? አለሁ ደህና ነኝ እግዚአብሔር ይመስገን። እንግዲህ ጋሽዬ ለአብርሃም ልጅ ስም አውጥቷል። ለሃይሚ ልጅም እንግዲህ እንደዚሁ ያድርሰን እላለሁ። እንዲሁም ጠዋት ላይ ቪዲዮ ሰርቼ ነበረ። የሰራሁትም ደግሞ የመለኛው ልጅ ትናንትና አያቱ ቤት ገብቶ ነበርና ሙሽዬ ደስ በሚል አቀባበል ነበር ያደረገችው። እና ብዙዎቻችሁ ለምንድን ነው የሃይሚን ቤተሰቦች እኮ ትናንትና ሩታ ሊጠይቁ ነበር ከነኤልዱ ጋር ለምን አልሰራሽም ብላችሁኛል። ኧረ እኔ እሰራለሁ፣ ምን ቆርጦኝ እንዴ? የወንድሜ ሚስት ቤተሰብ ካልሰራው እንዴት ተብሎ ይኸው ልሰራላችሁ መጥቻለሁ። እና ለዛውም ጋሽዬ ያለበት ባይዘው ቪዲዮን አይቼዋለሁ ግን ልሰራ አልፈለኩም ነበረ እና እናንተ ስላዘዛችሁኝ ሰርቻለሁ። ልሰራ የፈለኩበትን ምክንያት እንግዲህ የሃይሚ ማዘር ምን አሉ? ከዛ ውስጥ እኔ ስም ሳወጣ እንደ ባለቤቴ ቦጋለ መለሰ አልልም፣ ቀስ ብዬ ተረጋግቼ ነው የማወጣው ብለዋል። እንግዲህ በጣም ያስገረመኝ ንግግሯ፣ ሳቄን ያመጣብኝ ንግግሯ ይሄ ነው የሃይሚ ማዘር ማለት ነው። በዚህ አጋጣሚ ሃይሚዬም እንደዚህ የመሳሰሉ እህቶች አሏት ማለት ነው። እንግዲህ በዚህ አጋጣሚ እሷ ትንጥዬ ናት። እንግዲህ ትንጥዬዋ ማለት ነው። ትንጥዬዋ እህታቸው አድጋ ምን የመሰለ ጠንበለሉን ባል አምጥታላቸዋለች ማለት ነው ለቤተሰቦቿ። ምርጥ አማች እግዚአብሔርን እኔ የገረመኝ ማለት ነው ጋሽዬ ብዙ ጊዜ ነው የማወራው ባይዘቦይ ጋሽዬ እነሩታ ቤተሰብ ጋር ሄዶ እንደዛ ሲሆን እንደው ሃይሜም እንደው ምን የመሰለ ጠንበለል አምጥታ ባወራቸው እያልኩኝ እግዚአብሔርን ፈጣሪ ያፌን ያዘልኝ። እውነት የምሬን ነው። በቃ የሆነ እንዴት ነው ጋሽዬን ሲያየው በቃ እንዲህ ጎንበስ ብሎ ሰላም የሚል ጸባየኛ የምሬን እውነት ጋሽዬ ሃይሚ በካሰች እያልኩ ነበር የዛን ሰዓት። ያው የወንድ ቤተሰብ ስትሆኑ ጫና ይበዛል፣ ሽምግልና ምናምን ሲባል የሴት ቀላል ነው እና የዛን ሰዓት ጋሽዬ በጣም አሳዝኖኝ የሆነ ፓርት ራሱ አልቅሼ ነበረ። እግዚአብሔር ነው የምላችሁ ለልጁ ያለው ደስታ። አብርሃምም በጣም ነው የሚወደው እንዳያችሁት፣ ከልጆች ሁሉ በጣም ይወደዋል፣ ሁሉንም ይወዳቸዋል ጋሽዬ። ግን ከአብርሃም ጋር ደግሞ ብዙ ነገር አለን። ከእናቱ ጋር ራሱ የሆነ ነገር ሲፈጠር ጋሼ እንደዚህ አታድርግ ብሎ የሚቆጣኝ እንደ ጓደኛዬ ነው። እና ሴቶች ልጆች አላችሁ፣ ግን እኔ እናንተ እና አብርሃምና እኔ ያሳለፍነውን ላይፍ እናንተ አላሳለፋችሁትም ትልልቅም ብትሆኑም እያለ ነው ጋሽዬ። እንግዲህ ከአብርሃም ጋር ብዙ አይነት እንደ ወንድምም እንደ ጓደኛም እንደ ልጅም ሆኖ ነው ያደገው እንደሚመስለኝ። አብርሃም እንደምታዩት ጋሽዬ ብሎ አያልፍም። በነገራችን ላይ እሱ ስለ እናቱም አውርቶ አይጠግብም። እንዳያችሁት እንግዲህ ቅቤ እያጠጣውን ያሰደግኩት ብላለች እናትየዋ ማለት ነው። በአብርሃም ጊዜ ምንም አላጣሁም አልተቸገርኩም ነበር እያለች ነበር። ችግር ያለው በብዙዬ ጊዜ ነበረ። ያው ብዙዬም እንግዲህ ጠንካራ ስትል ያው መተጋገዝ አለ አይደለ እየተባለ ኤልዱ እንደዛ ይመስለኛል። ግን በመሀል አንድ ወንድማቸው አለ ታላቃቸው፣ እኛም ማናቀው አንድ ወንድም አላቸው እና እንደዛ እየተባለ በእነ ሃይሚ ጊዜ ደግሞ ጭራሹን ችግር የሚባል ነገር አይታወቅም። አሁን ላይ ይኸው እግዚአብሔር ይመስገን መውለድ ጥሩ ነው አንዳንዴ እና መውለድን አትጥሉት ብዙም ለማለት ያክል ነው።
እና እዚህ ጋር አንዳንድ አስተያየቶች ደግሞ ሀይሚን አፈቀርን እያሉ ልክ ፎቶዋን ማለት ነው እንደ ድንግል ማርያም ስዕል እያደረጉ ተማጸኗት፣ በደንብ ተማጸኗት። እግሯ ላይ ውደቁ፣ ተማጸኗት። ሀይሚን አፈቀርን ብላችሁ ተማጸኗት። ይሄ ሁሉ ብሩኬን እልህ ለማስገባት ነው የሚመስልባችሁ ማለት ነው። እስቲ ጋር በጣም የምትገርም ልጅ ናት እች ልጅ ማለት ነው። የሚገርማችሁ በፊት ጓደኛ የነበረች አሁን ላይ እንኳን ያኔ ሁላችንም በየራሳችን አቅጣጫ ስንሰራ አንጠያየቅም። ምን እስኪ ላስገባትና ምን እንዳለች አዳምጧት ማለት ነው። በጣም ያሳቀችኝ ዩቲዩበር ማለት ነው። ጭራሽ ማለት አንተ ደግሞ እነዚህ የቡታጀራ ወንዶች ማለት ነው። እውነቷን ነው እየተንቢ እንዶ አንቺስ እድሜሽ ይርዘም ማለት ነው። የቡታጀራ ወንድ አንድ የተገረዘ የለም፣ አንድ ወንድ የለም። ለዛ ነው እየተንቢ ራሱ ቆማ የቀራችሁ ልንገራችሁ ማለት ነው። በዚህ አጋጣሚ ግን እኮ የተንቢ እናቴ የተንቢ ግን እሷማ ኧረ የተንቢ አውቄ ነው እኔ ቆንጆ አንቺን በጣም ነው የምወድሽ ታውቂያለሽ። በጣም ነው የማከብርሽ። እናቴ ባይ ዘ ወይ የተንቢ እናቴ አንዱን ጠንበላል ቁጭ አድርጋ ነው ልጅ አለኝ ብላለች። በነገራችን ላይ የተንቢ እንዲህ አግብታ ስላላየናት ነው። ልጅ ከወለዳችሁ ባይ ዘ ወይ ባል ምን ይሰራል? ምንም አያደርግም። አገላለጿ በጣም ተመችቶኛል። ሀይሚን ፎቶዋን እያደረጋችሁ የምታንጠለጥሉ ህይወቷን የምትረብሹ ልክ እንደ ምንቴ አይነት ምንቴ ጋር አሁን ቮይስ አድርጎ ስሟን የሚያስጠፋት የዛን ጊዜ የሆነ ከፋሲል ጋር የሆነ ድራማ ጀምሮ ነበር አይደለ? የሆነ ሰዓት ተደዋውሎ ያወሩትን እየቆራረጠ ልክ እሱ ያወራ አስመስሎ እኛ የጨረቃ ፋሚሊዎችን ማለት ነው እያንዳንዱን እንደው የፈሱትን ብቻ ነው ማወቅ ያቃተን እስካሁን ከለሩ ምን እንደሆነ ያው ፈስ ከለር ስለሌለው ማለት ነው እንጂ ማንንም ልሸውዱ አትሞክሩ። ማንንም በዚህ አጋጣሚ ሀይሚ የዛን ሰዓት ያወራችሁን ሀይሚ ደወለችልኝ ማርያምን እያለ አይቸክስም። ይሄ ምንት የተብየው ይሄ አሽቃባጭ። እኔ ደግሞ የሚዋሽ ሰው በጣም ነው የሚያስጠላኝ። በተለይ ደግሞ ማርያምን እያለ አሁን ስራ ጠፍቶባት አንተ ጋር ደውላ እንደዚህ ስላንተ አይረበስማ እንደው ምንም ቢሆን ምን እንትና ጋር እንኳን ብደውል 2 ቀን እንኳን 2 ቪዲዮ ሰርተዋል። ናቲ ጋር ብደውልለት ኖርማል ነው። ቢያንስ 2 ቀን አብረው ቪዲዮ ሰርተዋል፣ ተገናኝተዋል በአካል። ምንቴን አሁን የታውቀው ነው እሱ አሁን ደውላ እንደዛ እንዲህ አለችኝ ብሎ ማርያምን እኔ ላንቺ ነው የማስበው። እኔ በዚህ አጋጣሚ ማለት ነው የሰው ህይወት አትበጥብጡ። የሰው ህይወት የሆነ በቃ የሆነ እንዴት ነው የሰው ልጅ በቃ ጥሩ ሙድ ላይ ሲሆን ለመበጥበጥ አትዘጋጁ። ወንድ አይደላችሁ እንዲ እናንተ አትዝረክረኩ። ስነ ስርዓት ያዙ በዚህ አጋጣሚ ማለት ነው። ምንቴን ብትሆን አድንቃት፣ የሚያድንቅ ነገር ስራ። ከዛ ውጭ ምንድነው መሽለጥለጥ። የሃይሚ አድናቂዎች ደግሞ የሃይሚ በጎች በልበል በርታ አትበሉት፣ ሞራል አትስጡት እንደዚህ አይነት ነገር ማለት ነው። ምክንያቱም እሷ የሚሆናትን ህይወቷን መርጣለች። ከዚህ በኋላ ሃይሚ ማለት ነው ወደ ኋላ ወደፊት የለም። ያረረባችሁ አማስሉ እንጂ እሷ ህይወቷን እየኖረች ነው። ስለዚህ በዚህ ልክ ባታሽቃብጡ በጣም ጥሩ ነው። ለቡቡዬ አንድ ግጥም ዝች ጋር አሰማችሁ። ለጠላቶቼ እድሜ ይስጣቸው፣ በሽታም አይንካቸው፣ ስኬቴን አይተው ህመማቸው ይነሳባቸው ላሉ የስ ማለት ሄጄ እነሱን የምበቀላቸው ይሄ በድብድብ በጦር አይደለም። ጠላትህን የምትበቀለው የእውነት የተሻለ ሰው ሆነ በመገኘት ብቻ ነው። the best revenge success ነው ይላሉ። yes መድኃኒት የሌለው የማይገኝለት የትም አዋቂ ጋር ብትሄድ ሰንባዲ በስኬት ከሆነ የተበቀልከው መድኃኒት የለውም ለዛ ነገር። ያንን ስል ማን ነው ብቸኛ ጠላቴ ካልከኝ ያው ድህነት ነው ለኔ። አንደኛ ጠላት የምድር ላይ ድህነት ነው ማለት እስከ ጥግ ድረስ እስኪቀበር ድረስ ታግዬ ማሸነፍ መፈልገው ድህነትን ነው። መበቀለው እሱን ነው። ለምን በዚህ ደረጃ ጠላው? ብዙ ሰው ኮምፎርታብል ነው ከድህነት ጋር። በጣም አሪፍ ኮምፎርታብል የሆኑት እንዳልኩ ነው ወንድነትን የዘነጉ ሰዎች ናቸው። ያው ምናወራው ስለ ወንድነት ታግሎ ማለት ነው። ያ ማለት መልሼዋለሁ ወይ ማለት አንተ እስከ ጥግ መልሰህ አይዋል ነው እየመለስኩት ነው ያለው። ድህነትን 6 ወርም ይፍች 6 ዓመት መቀመቅ አስገባዋለሁ። በቃ ይሄ የኔ መርሄ ነው ግዴታዬም ስለሆነ ወንድነቴን የማረጋግጥበት ትልቁ መሳሪያ ወይንም ትልቁ ይሄ ምን አኮምፕሊሽድ የምለው ነገር ድህነትን ማሸነፍ። አሬ የሙሽዬን ጀግና ይወክለዋል ይገልጸዋል የሚል ሰምቼው በጣም ደስ ያለኝ ግጥም ነው። ሁላችሁም ትወዱታላችሁ ብዬ አስባለሁኝ። አሁን ላይ የሃይሚን ፎቶ ይዛችሁ
የምትሽከረከሩ እንዲሁም ደግሞ በቃ ብሩክ የሆነ ነገር ይሰማዋል የሆነ ነገር ይሆናል እያላችሁ የምታስቡ ሰዎች ስላላችሁ ብሩክ አላማው ይሄ ብቻ ነው። ሰምታችኋል ጋይስ።